በሰሜኑ የሀገራችን ክፍል ሌላ የጦርነት ድግስ እየተደገሰ ነው። ሰሜኑ የሀገራችን ክፍል ዳግም ሊደማ፣ ዳግም የመድፍና የሮኬት የጦር ጀትና ሄሊኮፕተር ድምጽ ሊሰማን የተቃረበ ይመስላል። ሁለቱ ዝሆኖች ዛሬም ሊፋለሙ ጦራቸውን እየሳሉ ወታደሮቻቸውን እያሰነዳዱ መሆናቸውን እያየን ነው። በሰሜኑ የሀገራችን ክፍል ውጥረት ነግሷል። በህወሓትና በከፍተኛ ጊዜያዊ አስተዳደሩ አመራሮች መካከል የተፈጠሩ አለመግባባት ወደ መፈንቅለ መንግስት ተቀይሯል። አዲግራት ላይ ህወሓቶች በደብረ ጽዮን እየተመሩ መፈንቅለ መንግስት አድርገው የከተማውን ከንቲባ ቢሮ በኃይል ተቆጣጥረዋል። ቀጣዩ አመጽ መቀሌ ላይ ነው የሚጠበቀው። ጌታቸው ረዳ ይህንን እብደት በአስቸኳይ ማቆም አለባችሁ፣ የፌዴራል መንግስቱም ጣልቃ ይግባ ሲል ተማጽኗል። ኤርትራ ጦሯን አሁን በከፍተኛ ፍጥነት እያስጠጋች ነው። አብይ አህመድ ከሁለት ክፍለ ጦር በላይ በአፋር በኩል ወደ ኤርትራ ድንበርም እያስጠጋ ነው። ጌታቸው ረዳና ደብረ ጽዮን ለመፋለም ወታደሮቻቸውን እያዘገጃጁ ይመስላሉ። ፋኖ ከየትኛው ሳይድ ይሰለፍ ይሆን? አሰላለፋቸውስ ምን አይነት ነው? በመጪዎቹ ሳምንታት ምናልባትም በጥቂት ቀናት ውስጥ በሰሜኑ የሀገራችን ክፍል ይፈነዳል ተብሎ የሚጠበቀው ጦርነት ምንስ አዳዲስ ጉዳዮች አሉ? ይህ የእናንተ መረጃ ነው። የእናንተ መረጃ ደግሞ ቶሎ ቶሎ እንዲደርሳችሁ አዶናይ ኒውስን ሰብስክራይብ ማድረግ፣ የደውል ምልክቱን ደግሞ መጫን ከእናንተ ይጠበቃል። በየቀኑና በየዕለቱ አዳዲስ ትኩስ መረጃዎችን ወደ እናንተ ማድረስ የዘውትር ስራችን ነው። አዶናይ ኒውስ ምርጫችሁ ይሁን። ሰሜኑ የሀገራችን ክፍል ዳግም በጦርነት ዳግም በደም መፍሰስ ሊቃባ የተዘጋጀ ይመስላል። ጌታቸው ረዳ መፈንቅለ መንግስት እየተሞከረብኝ ነው፣ የፌዴራሉ መንግስት በአስቸኳይ ጣልቃ ይግባልኝ ሲል ጠይቋል። ደብረጽዮን ረዳ በበኩሉ የጌታቸው ረዳን መግለጫ በይፋ መቃወሙ የተነገረ ሲሆን ደብረጽዮን አሁንም ህግ የማስከበር እርምጃዬን አጠናክሬ እቀጥላለሁ ሲል ዛሬ አዲግራት ላይ የተፈጸመው መፈንቅለ መንግስት ነገ መቀሌ ላይ እንደሚደገም በይፋ ሳይፈራና ሳያንገራግር ተናግሯል። ኢሳያስ አፈወርቂ የሚመራው የኤርትራ መንግስት ወታደሩን ወደ ኢትዮጵያ ድንበር በሶስት አቅጣጫ እያስጠጋ ነው። የአብይ አህመድ መከላከያ ሰራዊት ሁለት ክፍለ ጦር የሚሆን ኃይሉን በአፋር በኩል ማስጠጋቱ ተነግሯል። በትግራይ ክልል ጌታቸው ረዳ የሚመራው ታጣቂና ደብረ ጽዮን የሚመራው ታጣቂ እርስ በርስ ለመወጋት በተጠንቀቅ ላይ ይገኛሉ። በተለይም በአዲግራት የተኩስ ልውውጥ መደረጉና የህወሓት የደብረ ጽዮን ኃይሎችም በኃይል የጊዜያዊ አስተዳደሩን ቢሮ መቆጣጠራቸው ይታወሳል። ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል ይፋዊ ጦርነት እንደሚደረግና ይህም ደግሞ የአደባባይ ሀቅ ስለመሆኑ ይፋ አድርጓል። ኢሳያስ አፈወርቂ ደብረጽዮን ገብረ ሚካኤልና ታደሰ ወረደ በአንድ መስመር፣ አብይ አህመድ ጌታቸው ረዳና ጻድቃን ገብረትንሳኤ በሌላኛው ሳይድ ውጊያ ውስጥ ይገባሉ ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። እነዚህ ጦርነቶች በተለይም አብይ አህመድና ኢሳያስ አፈወርቂ ለአመታት ያክል በሚዲያ ዛቻ ለዛቻ ሲያሰሙ ከሰነበቱ በኋላ አሁን ግን ጉልበቶቻቸውን በመሬት ላይ ለመፈታተሽና አንዱን በአንደኛው ላይ የበቀል በትሩን ለማሳረፍ የተዘጋጁ ይመስላሉ ተብሏል። ይህንንም ቀን በጉጉት እየጠበቁት እንደሚሆን የተነገረው። አብይ አህመድ ወደ ቀይ ባህር ትኩረቱን አድርጎ ወታደሩን በአፋር በኩል በብዛት እያስጠጋ መሆኑ ነው እየተሰማው። አብይ አህመድ በኤርትራ መንግስት ላይ ከፍተኛ የተባለ ጥላቻ እንዳለበትም በርካታ ተንታኞች ይናገራሉ። ከ3 አመት በፊት እፍ ባለ ፍቅር ውስጥ የነበሩት ሁለቱ መሪዎች ከዛ በኋላ ግን አለይህ አትየኝ እስከ መባባል የደረሰ ይፋዊ ጥላቻ በመካከላቸው መንገሱ ይታወሳል። አሁን አሳሳቢውና አነጋጋሪው ነገር በአማራ ክልል የሚገኘው የፋኖ ታጣቂ ቡድን ከማን ጎን ይሰለፋል የሚለው ይህንን ውጊያ ይወስናል ተብሎም ይጠበቃል። ለምን ካላችሁ
ውጊያው የሚቀሰቀስ ከሆነ አብይ አህመድ በአማራ ክልል ያለው ኃይሉን ወደ ሰሜኑ ሀገራችን ክፍል ሊያንቀሳቀስ ይችላል። ያኔ ደግሞ ፋኖ ክልሉን የመቆጣጠር እድል ይኖረዋል። ይሁን እንጂ ሌላም ጥያቄ አለ። አንደኛ የክልሉ የጸጥታ ኃይሎች የት ሊገቡ ይችላሉ? ሁለተኛ ራሳቸው የፋኖ ታጣቂዎች እርስ በርስ በጦር የሚፈላለጉና የተከፋፈሉ መሆናቸው ደግሞ በእስክንድርና በዘመነ ካሴ መካከል ሌላ ውጊያ ከፍቶ አማራ ክልል እንደገና ወደ ሌላ ትርምስ ሊገባ ይችላል የሚል አሁንም ሌላ ፍራቻ አለ። መከላከያ ኃይሉን ወደ ሰሜኑ ሀገራችን ክፍል አንቀሳቅሶ ክልሉን ለቆ ቢወጣ ማነው ባህር ዳርን የሚቆጣጠር ማነው ክልሉን የሚመራ የሚለው ደግሞ ሌላኛው የፋኖች የእርስ በርስ የጥላቻ ምክንያት እንዳይሆን ከወዲሁ ተፈርቷል። የሆነ ሆኖ አይቀሬው ጦርነት አሁንም የበርካታ አልፎ ወጣቶችን ህይወት ሊቀጥፍ ከደጃችን ላይ ቆሟል። ኢትዮጵያውያን ምን ይሆን አቋማቸው? ምን ይሆን መጪው ጊዜ የሚያሳየን? አብረን እናያለን። በሌላ መረጃ ማምሻውን እመለሳለሁ። መልካም ጊዜ